አክሰስ ላይ ፎርማችሁን ክሬት ካደረጋችሁ በኋላ የምትፈልጉት ቴብል ውስጥ የሚገኙ ፊልዶችን ወደ ፎርማችሁ ማስገባት ይጠበቅባችኋል። ከዚህ በኋላ ቀጣዩ ስራ የሚሆነው ያስገባችኋቸውን ፊልዶች ውበት ባለውና ለእይታ ምቹ በሆነ መልኩ እንዴት ነው መደርደር የምንችለው የሚለው አንድ ጀማሪ ፎርም ዲዛይነርና ፕሮፌሽናል ፎርም ዲዛይነርን ከሚለዩቸው እውቀቶች ውስጥ አንዱ ነው። በዛሬው ቪዲዮ ግን እንዴት ነው ያስገባችኋቸውን ፊልዶች ስታክ በማድረግ ቦታቸውን መቀየር እንደዚሁም አሬንጅ ማድረግ የምትችሉት የሚለው እንደዚሁም ደግሞ ስለ ኮንትሮል ፔዲንግ እና ፕሮፐርቲ ሽት ላይ ስለምታገኟቸው የተወሰኑ የማስተካከያ መንገዶች ከባለፈው ቪዲዮ በቀጠለ መልኩ የማሳያቸው የሚሆነው። በሚቀጥለው ቪዲዮ ደግሞ እስካሁን የሰራናቸውን የፎርም ዲዛይኖች በማስተካከል ኮምፒውተሮቻችሁ ላይ ልታዩቸው የምትችሏቸውን አይነት የፎርም አይነቶች እንዴት አስመስለን መስራት እንደምንችል መስመር እያስያዝን የምንመጣ ነው የሚሆነው። ያላችሁት ድሚክስ ኮምፒውተር ላይ ነው። ከዚህ በፊት ባየነው በማይክሮሶፍት አክሰስ ፎርም ቪዲዮአችን ላይ ክሬት ውስጥ ፎርምን እና ፎርም ዲዛይንን በመጠቀም እንዴት ፎርም እንደምንሰራ አይተናል። ምናልባት የባለፈውን ቪዲዮ አይታችሁት ከሆነ ፎርም ዲዛይን የሚለውን በመንካት እዚህ ቦታ ላይ እንዲሰራ የምፈልገውን ፎርም እመርጥለታለሁ። እሱን ለማድረግ ደግሞ ፕሮፐርቲ ሺት ላይ በመንካት እዚህ ላይ ካሉት አማራጮች ውስጥ ፎርምን በመምረጥ ሪከርድ ሶርስ ላይ መጠቀም የምንፈልገውን ቴብል እንመርጥለታለን። ከዛ በኋላም አድ ኤግዚስቲንግ ፊልድ የሚለው ውስጥ በመግባት የምንፈልጋቸውን ፊልዶች ጎትተን ወደ ባዶ ፎርም ውስጥ እናስገባለን። በመቀጠልም የምንፈልጋቸውን ፊልድ ኔሞች የምንፈልገው ቦታ ላይ በማስቀመጥ የራሳችንን የሚያምር ዲዛይን ያለው ፎርም እንሰራለን። እንግዲህ በባለፈው ቪዲዮአችን ላይ እዚህ ላይ ነው ያቆምነው። ይህንን ፎርም ዘጋዋለሁ አሁን ክሬት ያደረኩትን። ስለዚህ ፎርም አንድ የሚል አዲስ ፎርም ክሬት አድርገን ነበር። ከዚህ በኋላ የማደርገው ምንድነው እዚህ ላይ የምታዩቸውን ፊልድ ኔሞች ሳቢና መረጃ ለማስገባት ቀላል በሆነ መንገድ ይደረድራቸዋለሁ። ይህን ለማድረግ መጀመሪያ ፎርሜን ሴቭ ማድረግ አለብኝ። ስለዚህ ፎርም አንድ ነው የሚለው ራሱ የሰጠው ስሙ ነው። ራይት ክሊክ አደርጋለሁ ስሙ ላይ ሴቭ። በመቀጠል የፎርሜን ስም ጽፋለሁ። ስቱደንት ሬጂስትሬሽን አርኢጂ ፎርም ማለት እችላለሁ። በመቀጠል ኦኬ ላለሁ። እንደምታዩት በግራ በኩል አዲስ ፎርም አስገብቶልኛል። ስለዚህ ከዚህ በኋላ ወደ ስራዬ መግባት እችላለሁ ማለት ነው። ስለዚህ ፎርሙን እዚህ ላይ እንደምታዩት እነዚህ የገቡትን ፊልድ ኔሞች ለማስተካከል የምንጠቀመው ዲዛይን ቪው ነው። ዲዛይን ቪው የምንለው ፎርማችን ላይ ራይት ክሊክ በማድረግ እዚህ ላይ መግባት ወይም ደግሞ ፎርም ዲዛይን ላይ እንደምታዩት እዚህ ላይ በመምጣት ዲዛይን ቪው ማድረግ ወይም ሆም ላይ ከሆነ ያላችሁት ቪው የምትለው ላይ በመምጣት ዲዛይን ቪው ሶስቱም ላይ መጠቀም ትችላላችሁ። ወይም ደግሞ የአክሰስ የታችኛው ክፍል ላይ እዚህ ላይ እንደምታዩቸው የተለያዩ አይነት የቪው ስታይሎች አሉ። እነዚህን በመንካት መጠቀም ትችላላችሁ። እኔ የምጠቀመው ከዚህ በኋላ ላሉት የፎርም መቀየሪያ መንገዶች ስቱደንት ሪዲንግ ፎርም የሚለውን ራይት ክሊክ በማድረግ ዳታ ሺት፣ ዲዛይን፣ ሌአውት እና ፎርም የሚሉትን እዚህ ላይ የምጠቀም ይሆናል። ስለዚህ አሁን የሰራሁትን ፎርም ቪው ላይ በማድረግ አየዋለሁ። ያ ማለት መጨረሻ ላይ የሰራነው ፎርም ወደ ስራ ሲገባ ምን አይነት እይታ ሊኖረው እንደሚችል ማየት ከፈለግን የምንገባው ፎርም ቪው ላይ ነው። ስለዚህ ራይት ክሊክ አደርጋለሁ፣ ፎርም ቪው የሚለውን ክሊክ አደርጋለሁ። እንደምታዩት እዚህ ላይ የምታዩት የፎርም አቀማመጥ መጨረሻ ላይ መረጃዎችን ለማስገባት የምንጠቀምበት እይታ ነው ማለት ነው። ስለዚህ ፋይናል ፕሮዳክታችን ሊሆን የሚችለው እዚህ ላይ የምታዩት ፎርም ነው። ነገር ግን እንደምታዩት ምንም አይስብም፣ ውበት የለውም። በዛ ላይ እዚህ ላይ በግራና ከታች በኩል ደግሞ በጣም ብዙ የማንጠቀምባቸው ብዙ ስፔሶች አሉ። ስለዚህ እነዚህ ነገሮች ማስተካከል ይኖርብናል። በተጨማሪም ከስር ያሉት እዚህ ላይ እንደምታዩት 1 of 111 እንደዚሁም እዚህ ላይ ሰርች አሉ። ናቪጌሽኖችን በሙሉ ኦፍ ማድረግ አለብን። እነሱን እንዴት እንደምናደርግ ላሳያችሁ። ዲዛይን ቪው ላይ እመለሳለሁ፣ ምክንያቱም ፎርሜን ላስተካክል ስለሆነ። በመቀጠል የማደርገው ምንድነው አንድ አይነት የሆኑ ፊልድ ኔሞችን በአንድ ላይ መሰብሰብ ነው። እሱን ለማድረግ እዚህ ላይ የምታዩቸው የተማሪው ስም፣ አይዲ እና የአባቱን ስም እዚህ አካባቢ አስቀምጣቸው የተሻለ ነው። በመቀጠል ስልክ ቁጥሩ፣ የምዝገባ ቁጥር፣ ወርሃዊ ክፍያ ሶስቱን በጎን በኩል እዚህ ላይ ማስቀመጥ እችላለሁ። ወይም ደግሞ እነዚህን ከታች ላስቀምጣቸው፣ ምክንያቱም በጎን በኩል የሰውየውን አድራሻና እድሜ እንዳስቀምጥ እዚህ ላይ የምታዩት ሶስቱን ደግሞ ጾታው፣ እድሜና አድራሻ እዚህ ጋር ማስቀመጥ እችላለሁ። እናንተ ፎርማችሁ ሊያምር ይችላል ብላችሁ የምታስቡትን የራሳችሁን ዲዛይን መስራት ትችላላችሁ። በመቀጠል እንደምታዩት እዚህ ላይ የምታዩት በጣም ረዝሟል ወይም ሰፍቷል። ስለዚህ ከስር ይዘውና አጠባዋለሁ። እነዚህ እንዴት እንደምታስተካክሏቸው በኋላ አሳያችኋለሁ። በመቀጠል የመዝጋቢው ስም፣ የስልጠናው አይነት፣ ክብደት፣ ቁመት የሚሉት እነዚህን በሙሉ ይዛቸውና እዚህ ላይ አስቀምጣቸዋለሁ። እዚህ ላይ ያለውን አድራሻ 2 የሚለውን ስለማልፈልገው ዲሊት አጠፋዋለሁ ማለት ነው። በመቀጠል ፎቶ ሊቀመጥበት የሚችል አንድ ቦታ እዚህ ላይ ትንሽ ሰፋ ማድረግ እችላለሁ። እዚህ ላይ የምታዩትን ከስር ይዛችሁ ወደ ላይ በመጎተት ማሳነስ እንደዚሁም ማስፋት ትችላላችሁ። በመቀጠል ፎቶውን ይዛለሁ። ፎቶውን እዚህ ላይ ነው የማመጣው። በጣም አሪፍ። እንደዚሁም የክፍያ ማረጋገጫውን ደግሞ እዚህ አካባቢ አስቀምጠዋል። አሁን እዚህ ላይ የምታዩት ሳምፕል የሆነ የፎርም አሰራር ነው። ገና ብዙ ነገር ይቀረዋል። ስለዚህ በዚሁ ቀጥላለሁ ማለት ነው። ፊልድ ኔሞቻችንን ቦታቸውን ካስያዝን በኋላ ቀጣይ ልንሰራው የምንችለው ስራ ስታክድ ማድረግ ነው። ስታክድ ማድረግ ማለት አንድ አይነት የሆኑ ፊልድ ኔሞችን በአንድ ላይ ግሩፕ እንዲሆኑ እናደርጋቸዋለን። ይህን ለማድረግ ለምሳሌ እዚህ ላይ የምታዩትን የመጀመሪያውን እንደዚህ ባንቀሳቀሰው እንደምታዩት ቦታ ይንቀሳቀሳል። ኮንትሮል ዜድ መልሰዋለሁ።
ሁለተኛ ተራ ቁጥርና ስቱደንት አይዲ በሚለው መካከል እንደምታዩት በጣም ብዙ ክፍተት አለ። የተማሪው ስም የሚለው መካከል እንደዚሁ ሌላ ክፍተት አለ። ስለዚህ ይሄን ለማስተካከል ግሩፕ እንዲሆኑልኝ የምፈልጋቸው ፊልድ ኔሞችን ሰሌክት አደርጋቸዋለሁ። ሰሌክት ስታደርጉ ከአራቱ ኮርነሮች መጀመር አለባቸው። ለምሳሌ እዚህ ላይ ወይም እዚህ ላይ ካልሆነ ከታች ወይም ደግሞ በዚህኛው ኮርነር እንደዚህ ሰሌክት ማድረግ ይኖርባችኋል። ስለዚህ ሰሌክት ካረኩ በኋላ አንደኛው ፊልድ ኔም ወይም ሰሌክት የሆነው ደስ ያላችሁ ቦታ ላይ ራይት ክሊክ ከሚመጡልን አማራጮች ውስጥ ሌአውት፣ በመጨረሻም ስታክድ የሚለውን እንጫናለን። ምናልባት ታብ መጠቀም የምትወዱና የሚቀላችሁ ካላችሁ ደግሞ አሬንጅ ውስጥ ትገባላችሁ። በግራ በኩል ቴብል በሚሉ ግሩፖች ውስጥ ስታክድ የሚል እዚህ ላይ ማግኘት ትችላላችሁ። እኔ ራይት ክሊክ ነው የሚቀለኝ። ራይት ክሊክ ሌአውት ስታክድ እንደምታዩት ግሩፕ ሆኗል ማለት። አሁን በዚህ ጊዜ አንዱን እንደዚህ ነጥዬ ይዤ መሄድ አልችልም። እንደማደርገው አንድ ቦታ ላይ ክሊክ ሳደርግ እንደምታዩት በላይ በኩል የመደመር ምልክት ትመጣለች። ይሄ ማለት እዚህ ላይ ግሩፕ የሆኑትን ፊልድ ኔሞች በሙሉ ክሊክ በማድረግ በአንድ ጊዜ ሰሌክት ያደርግላችኋል። በመቀጠል እሷን ይዛችሁ ብትንቀሳቀሱ ሙሉ ግሩፑን ይዛችሁ መንቀሳቀስ ትችላላችሁ ማለት። እዚህ ላይ ሌላኛው እንደምታዩት በመካከላቸው ያለው ክፍተት በጣም ሰፊ ነው። ስለዚህ ይሄኛውን መቀነስ አለብን ማለትም በተራ ቁጥርና በስምና በአባት ስም መካከል ያለው ክፍተት በጣም ብዙ ነው። ስለዚህ ምን አደርጋለሁ? ሰሌክት አደርጋችኋለሁ። በመቀጠል አሬንጅ ላይ እመጣለሁ። ኮንትሮል ፔዲንግ ላይ እመጣለሁ። ከዛም ሚዲየም፣ ናሮ እና ዋይድ ካረጋችሁት በመካከላቸው ያለው ክፍተት ከዚህም የሰፋ ይሆናል። አይ ቲንክ እዚህ ላይ የሚታየው ሚዲየም ይመስለኛል። ከዚህ አነስ ለማድረግ ደግሞ ናሮውን ትጠቀማላችሁ። ነን ካረጋችሁት በእያንዳንዱ ፊልድ ኔሞች መካከል ያለው ክፍተት ዜሮ ይሆናል ማለት። ብዙ ጊዜ የምጠቀመው ናሮ የሚለውን ነው። ስለዚህ ናሮ የሚለውን በመጫን በዚህ መልክ በጣም የሚያምርና ውበት ያለው ግሩፕ መፍጠር ትችላላችሁ። ሌላኛው ሊነሳ የሚችለው ጥያቄ እዚህ ላይ ካሉት ፊልድ ኔሞች ሌላ አራተኛ ፊልድ ኔም ከታች ማስገባት ብትፈልጉ ለምሳሌ እዚህ ላይ መግባት ቢኖርበት ምንድነው የማደርገው? ለምሳሌ ስልክ ቁጥር የሚለው ከዚህ በታች ከፋዘርስ ኔም በታች መግባት ቢኖርበት በጣም ቀላሉ መንገድ ስልክ ቁጥርን ትይዙታላችሁ። በመቀጠል ከስር ታስጠጉታላችሁ። አሁን እንደምታዩት ከስር በብርቱካናማ ምልክት መስመር አለ። ያ ማለት ከስር ለመግባት ተዘጋጅቷል ማለት ነው። ብለቀው በምታዩት መሰረት ግሩፕ ውስጥ አውቶማቲካሊ ይገባል ማለት። ምናልባት ማውጣት ከሆነ ደግሞ የፈለጋችሁት ማለት ነው ከነዚህ ግሩፖች ውስጥ ስልክ ቁጥር የሚለው መግባት አልነበረበትም፣ ተሳስቶ ነው የገባው። ስለዚህ እሱም ማውጣት ከፈለጋችሁ ሰሌክት አደርገዋለሁ። በመቀጠል ስልክ ቁጥር የሚለውን ራይት ክሊክ፣ ከዛም ሌአውት ቅድም ያየነው ስታክድ የሚላለ ከሱ ስር ሪሙቭ ሌአውት የሚላለ እሱን ክሊክ በማድረግ እንደምታዩት ይዘን መውጣት እንችላለን። እነዚህኞቹ ግሩፖች ባሉበት ይጠብቁናል ማለት ነው። ሌላኛውና ሊገጥማችሁ የሚችለው ችግር ለምሳሌ እዚህ ላይ ያለውን ቴክስት ቦክሱን ይዤ ወደ ሌላ ቦታ በሄድ እንደምታዩት ስልክ ቁጥር የሚለው ወይም ደግሞ ሌብል የምንለው አብሮ ይከተላል። ስለዚህ እንደዚህ አይነት ነገር ከተፈጠረባችሁ ወይም ደግሞ አንዱን ቴክስት ቦክሱን ወይም ደግሞ ሌብሉን ብቻ ይዛችሁ መሄድ ከፈለጋችሁ አንድ መንገድ ነው የምትጠቀሙት። ቴክስት ቦክስ የምንለው መረጃ የምናስገባበት ነጣ ያለው ፓርት ሲሆን ሌብል የምንለው ደግሞ የሚገባው መረጃ ምን እንደሆነ የሚጠቁመን ጽሁፍ ያለበት ክፍል ነው ማለት ነው። ይህን ምሳሌ ቀለል ለማድረግ ፎቶ የሚለውን ልጠቀም። እንደምታዩት አሁን ፎቶ የሚለውን ይዤው ብሄድ እዚህ ላይ የምታዩት ፎቶ የምትለው ጽሁፍ አብራ ትከተላለች። እኔ ግን የፈለግኩት ለምሳሌ ፎቶን ትንሽ ተለቅ ላድርገው፣ ናይስ ፓስፖርት ሳይዝ ፎቶ ላድርገው። ከዛ እንደምታዩት ከስር እዚህ ላይ ማለት ነው ፎቶ የምትለው ከስር እንድትሆን የፈለግኩት። ስለዚህ ምንድነው የማደርገው? እሷን ይዤ ከስር ባመጣ እንደምታዩት እዚህ ላይ ባመጣት ፎቶ ወደታች ይሄዳል። ስለዚህ እንደዚህ እንዳይፈጠርብኝ ምንድነው የማደርገው? ፎቶ የምትለውን ከላይ አራት ማዕዘን ግሬ ከለር አለች ወይም ጠቆር ያለች እሷን ነው የምትይዙት። አንዱን ነጥላችሁ ማንቀሳቀስ ከፈለጋችሁ እሷን በመያዝ እንደምታዩት ከስር ቁጭ ባደርገው ብቻዋን ትመጣለች ማለት ነው። በመቀጠል ማስፋት ካለብኝ በዚህ መልክ አሰፋዋለሁ። ነገር ግን እዚህ ላይ ያለው ፎቶ እንደሆነ ለሁሉም ግልጽ ስለሆነ ፎቶ የሚለው ማብራሪያ አያስፈልግም። ስለዚህ ሌብሉን ክሊክ አደርጋለሁ፣ ብቻዋን አጠፋታለሁ ማለት ነው። እዚህ ላይ ማወቅ ያለባችሁ ሌብሉን አጠፋችሁ ማለት መረጃ የምናስገባበትን ወይም መረጃ የሚታይበትን ክፍል አጠፋችሁ ማለት ነው። ለምሳሌ ስልክ ቁጥር የሚለው ቦታ ላይ ያለችውን ስልክ ቁጥርን ባጠፋት ይሄ ቦታ ስልክ ቁጥር ነው የሚለው መልእክት የሚነገርበት ቦታ ነው እንጂ የሚጠፋው የስልክ ቁጥር ማስገቢያው ቦክስ አይጠፋም። ይህንን ፎርም ቪው ላይ ስናደርግ በደንብ የምናየው ይሆናል። ስለዚህ እዚህ ላይ አመጣታለሁ ፎቶዋን። ናይስ። በመቀጠል በዚህ መሰረት ሁሉንም ግሩፕ አደርጋቸዋለሁ። ስለዚህ የሚቀረኝ ማን ነው? እነዚህ ሁለቱን ስልክ ቁጥር ጋር 3 አንድ ላይ አደርጋቸዋለሁ። ሰሌክት አደርጋቸዋለሁ። ራይት ክሊክ፣ ሌአውት፣ ስታክድ፣ በመቀጠል ኮንትሮል ፔዲንግ፣ ናሮ። በጣም አሪፍ። ስለዚህ ይሄን መጀመሪያ ላይ አስቀምጠዋለሁ። በመቀጠል ይሄን ቀጣይ ትንሽ ወደ ላይ ከፍላለሁ። 3ቱን ይይዛለሁ። ራይት ክሊክ፣ ሌአውት፣ ስታክድ፣ ኮንትሮል ፔዲንግ፣ ናሮ እዚህ ጋር አስቀምጣቸዋለሁ። እነዚህን ትንሽ ከፍ ላድርጋቸው ወደ ላይ። በጣም አሪፍ። በመቀጠል እነዚህ አራቱን መረጃዎች ሰሌክት፣ ራይት ክሊክ፣ ሌአውት፣ ስታክድ፣ ኮንትሮል ፔዲንግ፣ ናሮ በዚህ መልክ አስቀምጣቸዋለሁ ማለት ነው። አሁን እዚህ ላይ የምታዩት የፎርም አቀማመጥ ብዙም ላያምር ይችላል። ነገር ግን
ከዚህ በፊት ባሳየኋችሁ ፕሮጀክት መሰረት በጣም ጊዜ ወስዳችሁ የሚያምሩ ፎርሞችን መስራት ትችላላችሁ። ምናልባት እዚህ ላይ የማስረዳበት መንገድ በጣም የዘገየና በጣም የተብራራ ከሆነ እናንተ የምትፈልጉት ሃይላይቱን ከሆነ ደግሞ የፎርም ቱቶሪያሎች በሙሉ በአንድ ቪዲዮ የሚያሳይ የ1 ሰዓት ቪዲዮ ሰርቻለሁ። እሱም በማየት ብቻ ሙሉ ስለ ፎርም ያላችሁን ሃይላይት መውሰድ ትችላላችሁ። ዲቴል መማር ፈልጋለሁ የምትሉ ከሆነ ግን ይሄን ቪዲዮ እንድታዩ እመክራለሁ። አሁን ቼክ ለማድረግ እንሞክር። ስቱደንት ሪቪው ፎርም ላይ ሄዳለሁ። ፎርም ቪው ወይም ደግሞ ለመጨረሻ ጊዜ ምን መስሎ ነው ሊታይ የሚችለው የሚለውን በዚህ መሰረት ማየት እችላለሁ ማለት ነው። አሁን ከስር በመምጣት ኔክስት ባደርገው እንደምታዩት እያንዳንዱ ተማሪዎች ላይ ያሉ ሁሉም መረጃዎች በሚከተለው መሰረት ይታያሉ ማለት ነው። ነገር ግን እንደምታዩት እዚህ ላይ ከጎን በኩል የማያስፈልግ ክፍል አለ። ሲቀጥል ከስር እዚህ ላይ ያሉት ናቪጌሽኖቹ አያስፈልጉኝም። እንደዚሁም ደግሞ በቀኝና ከታች በኩል በጣም ብዙ ነጭ ቦታ አለ፣ አላስፈላጊ ቦታ አለ። እሱ ማስወገድ አለብኝ። ስለዚህ በቀጣይ ቪዲዮ የምናደርገው ምንድነው እዚህ ላይ ያሉትን ፓርቶች እናስወግዳለን። እንደዚሁም ደግሞ እዚህ ላይ ያሉ ጽሁፎች እንደምታዩት ብዙም ጥቁር አይደሉም። ስለዚህ እነሱን እናስተካክላለን፣ ግሩፕ እናደርጋቸዋለን። እናም የሚያምር ፎርም ለመስራት እንሞክራለን ማለት ነው። ፊልዶችን ማደራጀት ላይ ያለው ቪዲዮ ግን ይህን ይመስላል። የቀጣይም ቪዲዮ እንድታዩ ጋብዛችኋለሁ። ዚዙ ድሜክስ ባባይ